አንድ ወጣት ልጅ ወደ እኔ ቢሮ ይመጣና ምን ባደርግ ነው ምን በድዬ ነው ይሄ ሁሉ ነገር እኔ ላይ የሚከሰተው አለኝ። ምን ነው ብዬ ስጠይቀው ይሄ ሁሉ ነገር እኔን አይገባኝም፣ የተሻለ ነገር ስጠብቅ ሁሉም ነገር ተባብሶ እኔ ላይ ወደቀ አለኝ። ያጋጠመውንም ነገር ንገረኝ አልኩት። ከመጀመሪያውም ጀመረ። በአንድ ጠዋት ተነስቶ የአስትሮሎጂ ማጋዚን ይገዛል። ማለትም ኮከብ ቆጠራና ትንበያ በሉት። ያንንም ጋዜጣ ቁጭ ብሎ እያነበበ እያለ በዛች ቀን የአውቶሞቢል ወይንም ደግሞ የመኪና አደጋ ሊከሰት ስለሚችል በጣም መጠንቀቅ አለብህ፣ ትልቅ አደጋ ነው። በዚህ ቀን የተወለዱ ልጆች ኮከባቸው ይሄ ነው፣ በዛም ምክንያት ይህ ይከሰታል ተብሎ ተጽፏል አለ። ስለዚህም ጋዜጣው ላይ ተነገራቸው ጠንቀቅ እንዲሉና ከቻሉም ከቤት እንዳይወጡ ነበረ። ያንንም ጋዜጣ ካነበብኩ በኋላ ፍርሃት ሙሉ ለሙሉ ዋጠኝ ይለኛል። ውስጡ መጨነቅ ጀመረች። በተጨማሪም ደግሞ የዛን ቀን መንዳት አልፈለኩም ነበር አለ። ነገር ግን በዛን ቀን የማይሰረዝና የማይቀር አንድ በጣም አስቸኳይ የሆነ ኦዲሽን ነበረው። ይህ ማለትም ለአንድ ነገር መፈተን ማለት ነው። እዛ ቦታ ለመገኘትና ኦዲሽን ለማድረግ ግዴታ መሄድ እንዳለበትም ያውቃል። ከሄደም ደግሞ ያለ መኪና መጓዝ አይችልም። ስለዚህ ያቺን ፍርሃት ያዛትና እንደምንም ብሎ መኪናውን ይዞ ከቤት ይወጣል። በዛን ቀን ብቻ 3 አደጋ ነበር ያጋጠመው። አንዱ በጣም ከባድ የሚባል አደጋ ነበረ። ሌላኛውን ሰው በጣም ጎድቶታል። ጠዋት ያነበበውን ነገር በደንብ ጠንቅቆ ስላስታወሰና ትዝ ስላለውም እሱም በድንጋጤ ውስጥ ነው፣ ከቀልቡ አይደለም። በጣም ግራ ተጋብቷል። በተጨማሪም ደግሞ እሱም ትንሽ አደጋ ደርሶበታል። እጁ አካባቢ ላይ ትልቅ የሚባል ጠባሳ ነበረበት። ወደ መኪናውም ከተመለስን ሙሉ ለሙሉ ጠፍታለች ማለት ትችላላችሁ። የለችም። አሁን ይህንን ሁሉ ነገር እያሰባችሁ ምንድን ነው ምን አድርጎ ነው እያላችሁ እየጠየቃችሁ ይሆናል። ጋዜጣውን ብቻ ስላነበበማ ይሄ ሁሉ ሊከሰትበት አይችልም ብላችሁ ካሰባችሁ በጣም ተሳስታችኋል። ምክንያቱም ራሱ የፈራው ነገር ነው የደረሰበት። መጽሐፍ ቅዱስ ላይ ኢዮብ አንድ ነገር ተናግሮ ነበረ። የፈራሁት ነገር መጥቶብኛል፣ የደነገጥኩበትም ደርሶብኛል ብሏል። አሁን ያ ሰውዬ ያነበበው ጋዜጣ አይደለም ችግሩ ከአስትሮሎጂ ወይንም ደግሞ ከኮከብ ቆጠራ ጋር አይገናኝም። ዋናው ችግሩ መፍራቱ ነው። ሜርኩሪ፣ ቪነስ፣ ማርስ እያላችሁ ብዙ አይነት ፕላኔቶችን ልትጠሩ ትችላላችሁ። እነዚህ እንዳለ ሞለኪውልስ ሙቪንግ ኢን ስፔስ እላቸዋለሁ። ምንም የሚጎዱን ነገር የለም። ፈጣሪ ይቺን ምድር ሲሰራት በጥሩ መንገድ አስቧት ነው የሰራት። ታዲያ ለምንድን ነው እዚች ዓለም ውስጥ ያሉ አንዳንድ ነገሮችን ጥሩ አንዳንድ ነገሮችን ደግሞ መጥፎ ብለን የምንሰይመው? ምክንያቱም ፈጣሪ ሁሉንም ነገር ሲሰራ ጥሩ አድርጎ ነው የሰራው። እዛ ጋር ክርክር የለም አይደል? ስለዚህ ምንድነው ካልን ምንም አይነት ጥሩ ወይንም ደግሞ መጥፎ የሚባል ነገር የለም። አስተሳሰባችን ግን ወይ ጥሩ ወይ መጥፎ ያደርገዋል። የልጁንም አደጋዎች ያመጡት ምንድነው ካላችሁ ያንን የኮከብ ቆጠራ ጋዜጣ በማንበቡና እጁ ላይ በመሆኑ ሳይሆን ላነበበው ነገር ትልቅ ቦታን በመስጠቱ ነው። ኃይል አለው ብሎ በማሰቡና ለዛ ነገር ተንበርክኮ በፍርሃት በመዋጡ የተነሳ ነው። እነዚህ አደጋዎች የመጡት ሙሉ ለሙሉ በፍርሃቱ ነው። ፍርሃቱ ወደ ውስጡ ይገባል፣ ኢሞሽን ይጨመርበታል። ማለትም ደግሞ ብዙ አይነት ስሜቶችን አንድ ላይ ይቀላቅልና ፍርሃቱ ድራማታይዝ ከተደረገ በኋላ ያ በውስጡ የተሰማው ስሜት ግዴታ በውጭኛው ዓለም መታየት አለበት። ስለዚህ እንደ ኤክስፒሪየንስ ወይንም እንደ ኤቨንት ሆኖ ይመጣል። ማለትም ደግሞ የመኪናው አደጋ ክስተት ነው። ሁለተኛው ደግሞ ኤክስፒሪየንስ የተባለው ተሞክሮ የተባለው ነገር ደግሞ በውስጡ ያስቀመጠውን ፍርሃት የምርም ኤክስፒሪየንስ እንዲያደርገው ወይንም ደግሞ እንዲያየው ተደረገ። ሰብኮንሽስ ማይንድ አይመርጥም ብለን ተነጋግረናል። ኮንሽስ ማይንድ ይመርጣል። ሰብኮንሽስ ማይንድ ግን ሁሉንም ነገር ይቀበላል። ስለዚህ ያ ሰው የፍርሃት ስሜት በውስጡ እየቀበረ ሲሄድ ሰብኮንሽስ ማይንድ እሺ ይህንን ከፈለግ እሰጥሃለሁ ብሎ ተቀበለ። ሰብኮንሽስ ማይንድ ከሚታወቅበት ነገሮች ውስጥ አንዱ የምንይዘውን ነገር ማግኒፋይ እያደረገ ማውጣት ይፈልጋል። ማለትም ደግሞ የበለጠ እያጎላው መሄድ ይፈልጋል። መዝራትና ማጨድ ማለት ይህ ማለት ነው። አይምሯችን ውስጥ የምንቀብረውን ነገር መልሰን ማግኘታችን አይቀርም። ስለዚህ አይምሯችን ውስጥ ያስቀመጥነው የዘራነው ሀሳብ ከሀሳብም አልፎ ኢሞሽን ወይንም ደግሞ ስሜት ተመልሶ እንደ ኢቨንት ወይንም ደግሞ እንደ ኤክስፒሪየንስ ይመለሳል። አለበለዚያም ሁለቱ አንድ ላይ ይመጣሉ። እዚህ ዓለም ላይ አንድ ኃይል ነው ያለው። ያም ኃይል በሁላችንም ልብ ውስጥ ቁጭ ብሏል። ፈጣሪ በእናንተ ውስጥ አለሁ ብሎ ነግሮናል አይደል? ያ ማለት ምን ማለት ነው ካላችሁ አይምሯችሁ፣ ልባችሁና ፍቃዳችሁ ሙሉ ለሙሉ ወደ ፈጣሪ የሚሄድ ከሆነ ማለትም እናንተን የፈጠራችሁ እቺን ዓለም የፈጠራት ውስጣችሁ ውስጥም ያለው ይህንን ፈጣሪ ኃይሉን ልብ ብላችሁ ኃይሉን ካስተዋላችሁ የፍርሃት ስሜት መወገድ አለበት። ፍርሃት ከተሰማችሁ ከእሱ ጋር አንድ አይደላችሁ ማለት ነው። እሱ ፍርሃት አያውቀውም። ስለዚህ ፍርሃት ከተሰማችሁ ከፈጣሪ ውጪ ሌላን ነገር ትልቅ እያደረጋችሁ
እንደሆነ አስቡት። በሌላ አባባል ፍርሃታችሁን ከፈጣሪያችሁ አስበልጣችሁ እያያችሁ ነው ማለት ነው። ስለዚህ አሁን የመኪና አደጋ ወዳጋጠመው ልጅ እንመለስ። ጠዋት ለራሱ እየደጋገመ ማለት ያለበትን ነገር ሰጠሁት። እንደ ጸሎት ነገር ነው፣ ግን ደግሞ የፈጣሪን ታላቅነት የፈጣሪ በሱ ህይወት መገኘትን የሚያሳይ ነገር ነው። ጠዋት እየተነሳ ይህንን ነገር ሬጉለርሊ ወይንም በተከታታይ ወደ ውስጥ እያስገባ ከቀጠልክ በድግግሞሽ ኃይል ያ ነገር ወደ ውስጥ መግባቱ አይቀርም። ማለትም ደግሞ ሰብኮንሽስ ማይንድ ይህንን ነው የሚፈልገው ብሎ ማዳመጡ አይቀርም። ስለዚህ ከፍርሃቱ እየወጣ ምንም እንደማትሆን በፈጣሪ ጥበቃ ስር እንዳለ በደንብ እያመንክ ትቀጥላለህ። በየጊዜው እነዚህን ደጋግመህ በላቸው። በተጨማሪም ደግሞ ሲስተም ልታብጅለት ይገባል። ሁልጊዜም ትዝ ሊልህ ይገባል አልኩት። እስከ መቼ ድረስ ብሎ ጠየቀ። ልክ ሁሉም ሰው እንደሚጠይቀው እኔም የመለስኩለት በቀላል መልስ ነው። ያ ጠዋት ተነስተ ለራስ የምትለው ነገር የምርም የራስህ እስኪመስልህ ድረስ በደንብ መቀጠል አለብህ አልኩት። አሁን ለምሳሌ እናንተ ስትራመዱ እንዴት ነው መራመደው ብላችሁ አታስቡም አይደለ? ተነስታችሁ ብድግ ብላችሁ መሄድ ብቻ ነው። የእግራችሁን አነሳሳት መትሩም የሄዳችሁበትንም ርቀት ካልኩሌት እያደረጋችሁ አትቀመጡም። ዝም ብላችሁ ተነስታችሁ መሄድ ብቻ ነው። ማሰብ የማይጠበቅባችሁ አክሽን ወይንም ደግሞ ተግባር ነው። መዋኘት የምትችሉ ልጆችን ብትሆኑ እንዴት እየዋኛችሁ እንደሆነ ልብ አትሉትም። ምክንያቱም መዋኘት እንደምትችሉ ታውቁታላችሁ። ስለዚህ ቀጥታ ወደ ዋናው ትገባላችሁ ማለት ነው። ነገር ግን ዋና የማይችል ሰው እንዴት ነው የሚያስበው? ገና ውሃ ውስጥ ሲገባ እንዴት ነው መዋኘት ያለብኝ እያለ ያስባል። ይህ ማለት ምን ማለት ነው? አንድ ነገር ለማድረግ ስትሉ ስለዛ ነገር ማሰብ ከጀመራችሁ ያንን ነገር በደንብ አታውቁትም ማለት ነው። በሌላ ምሳሌ አሁንም አንድን ዳንሰኛ ለ10 ዓመት በተከታታይ ሲደንስ የነበረን ሰው አምጥታችሁ የሆነ ለስለስ ያለ ሙዚቃ ብትከፍቱለት እንዴት ልደንስ፣ የትኛውን እግሬ ላስቀድም ብሎ አያስብም። ወዲያው ወደ አክሽን ይገባል። ልክ እንደዚህ ሁሉ ቶት ፓተርንም እንደዚህ መደጋገም አለበት። ፓተርንን በቀጥታ ስንተረጉሞ ስርዓተ ጥለት ይሆናል። ስለዚህ የሀሳብ ስርዓተ ጥለት ሊኖራችሁ ይገባል ማለት ነው። በትክክል ቦታቸውን የያዙ ሀሳቦች፣ በሌላ አማርኛ የሀሳብ ጥርቅሞች፣ ነገር ግን በትክክለኛ ቦታቸው ላይ የተገኙ ናቸው። የተነጣጠፉ ልብሶችና ያልተነጣጠፉ ልብሶች አድርጋችሁ አስቧቸው። ቁም ሳጥናችሁን ስትከፍቱ የትኛውን ነው ማየት የምትፈልጉት? ልብሳችሁ ተነጣጥፎ ነው ወይስ ዝብርቅርቅ ብሎ? ልብሴን በስርዓት ተነጣጥፎ ማየት ፈልጋለሁ የምትሉ ከሆነ አይምሯችሁንም እንደዛ ማድረግ አለባችሁ። ምክንያቱም አይምሯችሁ ልክ እንደ ቁም ሳጥን ነው። ሀሳቦቻችሁ ብትንትን ብለው ቁጭ ካሉ እነዛን ነገሮች እያስተካከላችሁ ስርዓት ማስያዝ የእናንተ ኃላፊነት ነው። አፊርሜሽንም የሚያስፈልገው ውስጣችሁ ያሉትን ሀሳቦች አንድ ለማድረግ ነው። እናንተ ማመን የምትፈልጉትን ሀሳብ ትይዛላችሁ። ያንንም ሀሳብ ጠዋትና ማታ እየደገማችሁ በውስጣችሁ ለማስቀመጥ ትሞክራላችሁ። ያ ሀሳብ እየተደጋገመ ሲመጣ የእናንተ አካል እየሆነ ይሄዳል። ዲፎልት ወይንም ደግሞ ተፈጥሯዊ ስቴት ማለት ነው። ሰብኮንሽስ ማይንድም ያንን ሀሳብ ይወስዳል። ህይወታችሁም የዛ ሀሳብ ነጸብራቅ እየሆነ ይሄዳል። በቃ ዋና የሚባለው ነገር ሀሳባችሁን ከምትፈልጉት ነገር ጋር አንድ ማድረግ ነው። ከዛ ህይወታችሁ ሙሉ ለሙሉ ጸሎት ብቻ ይሆናል። ዋና እምነታችሁን፣ ዋና አስተሳሰባችሁን በምትፈልጉት ነገር ላይ ካረጋችሁ ማንኛውንም አይነት ነገር ስታረጉ እየጸለያችሁ ነው። ጠይቁ ይሰጣችኋል ይላል። ነገር ግን ስንጠይቅ ምንድን ነው የተባልነው? የጠየቃችሁትን ነገር እንዳገኛችሁ እመኑ ይላል። ስለዚህ እናንተ የምትፈልጉትን የሆነ ነገር ወሰዳችሁ፣ ያንንም ነገር እንዳገኛችሁ አድርጋችሁ ጠዋትና ማታ ለራሳችሁ ከነገራችሁት፣ ያም በአይምሯችሁ ውስጥ ተቀብሮ ከቀረ ማለትም ደግሞ ዘሩን በደንብ አድርጋችሁ አይምሯችሁ ውስጥ ከዘራችሁት ማጨዳችሁ አይቀርም። ያንን ነገር ለማጨድ ስትሞክሩ ማለትም ደግሞ የዕለት ተዕለት ህይወታችሁን ስትኖሩ ያንን ነገር እንዳገኘ ሰው ሆናችሁ ነው የምትኖሩት። ስለዚህ እያንዳንዱ አክሽን ወይንም ደግሞ ተግባር ለፈጣሪ የጠየቃችሁትን ነገር እንዳገኛችሁ አምናችሁ የምታደርጉት ተግባር ይሆናል ማለት ነው። ውስጣዊ እምነታችሁ ንቅንቅ ማይል ከሆነ በውጭው ዓለም የምትሰሩት ተግባር ምንም አይነት ለውጥ አያመጣም። ወደዛ ወደ አስተሳሰባችሁና ውስጣችሁ ወደ ቀረው እምነታችሁ ሸርተት ብላችሁ መግባታችሁ አይቀርም። ስለዚህ ተግባሮቻችሁም ሀሳባችሁን እያሳዩ እያንጸባረቁ ይሄዳሉ። ስለዚህ የጠየቃችሁትን እንዳገኛችሁ አምናችሁ ህይወታችሁን ያንን ነገር እንዳገኘ ሰው ስትመሩት ለፈጣሪ 24 ሰዓት እየጸለያችሁ እንዳላችሁ ሰዎች ናችሁ። ፈጣሪ እመን ብሎኛል፣ ስለዚህ እያመንኩ ነው፣ አምኜም እየኖርኩ ነው ብላችሁ ሁሉንም ነገር ጨርሳችሁታል። ስለዚህ ለጓደኛችሁ ቴክስት ስታረጉ እናንተ መሆን እንደምትፈልጉት ሰው ቴክስት ካረጋችሁ ውስጣዊ ብሊፋችሁ ወይንም እምነታችሁ ያ ከሆነ ቴክስት ስታረጉም እየጸለያችሁ ነው። ፈጣሪ ከእናንተ የሚጠብቀውን ነገር እያደረጋችሁ እንዳላችሁ ሰዎች ናችሁ። መኪና ስትነዱ እየጸለያችሁ ነው። እዚች ዓለም ላይ ሁሉም ነገር ፕሪንሲፕል አለው። የመኪና ጎማ ክብ መሆን አለበት፣ አለበለዚያ ባሰብነው ፍጥነት ልንሄድበት አንችልም። መኪና እንዴት ነው የሚንቀሳቀሰው? በነዳጅ አይደል? ነዳጅ ግን አይነዳውም። ነዳጁ ኢንጂን ውስጥ ወይም ደግሞ ሞተር ውስጥ ከገባ በኋላ ወደ ቬፐር ወይንም ደግሞ ወደ ጋዝነት መቀየር አለበት። በዛ መንገድ መኪናው እየሄደ ይቀጥላል።
እንዴት ነው የሚቀየረው? በኮንሲስተንሲ ሁልጊዜም በወጥነት በመቀጠሉና በመሽከርከሩ። በመኪና ሳስረዳችሁ በደንብ የገባችሁ ይመስለኛል። ልክ እንደ መኪናው ሁሉ የእናንተም ህይወት እንዲቀየር የእናንተ ጭንቅላት መቀየር አለበት። የድሮውን አስተሳሰብ፣ የድሮውን አመለካከት፣ የድሮውን እይታ ይዛችሁ ትልቅ ወይንም ደግሞ የተለየ መዳረሻ መጠበቅ በጣም ትልቅ ቅዠት ነው። አዳዲስ ሀሳቦች በጭንቅላታችሁ ላይ እንዲመጡ ከፈለጋችሁ በአእምሯችሁ ውስጥ እነዛን ሀሳቦች ለማምጣት ግዴታ የተለየ አመለካከት ሊኖራችሁ ይገባል። የአእምሯችን ህግ እንዴት ነው የሚሰራው? ህጎቹ ምንድን ናቸው? ፈጣሪ ይቺን አእምሮ እንዴት እንድጠቀም ነው የሚፈልገው? እነዚህን ጥያቄዎች በደንብ ተጠይቁና ለነዛ ጥያቄዎች መልስ ማግኘት አለባችሁ። ምርምር ራሳችሁ ላይ ሁልጊዜ ጸሎታችሁ ላይ ፈጣሪ እውነታውን እንዲያሳያችሁ መጠየቅ አለባችሁ። ከዛ በኋላ እውነታውን ስታገኙ ግን ቅድም እንደተባባለው የራሳችሁ ቶት ፓተርን ውስጥ ትከቱታላችሁ። አእምሯችሁ የእናንተ ቁምሳጥን ነው። ቁምሳጥን ውስጥ ያሉት ሀሳቦች ማለትም ደግሞ ልብሶች ደግሞ መነጠፍ አለባቸው። ስለዚህ እናንተ ያንን ነገር እያነጠፋችሁ ስርዓት ታስይዛላችሁ። አዲሱን አስተሳሰብ ማለትም ማሰብ ባለባችሁ መንገድ ላይ እያሰባችሁ ስትቀጥሉ እንደ እውነታ አእምሯችሁ ውስጥ ተቀብሮ እንዲቀመጥ ማድረግ ነው የእናንተ ስራ። እናንተ እውነታ ነው ብላችሁ የተቀበላችሁትን በደንብ ያመናችሁትን ነገር ማየታችሁ አይቀርም። የት ነው የምታዩት? በእውነተኛ ዓለም ወይንም ደግሞ በሚታየውና በሚዳሰሰው ዓለም ውስጥ የምታስቡት ሀሳብ እንዳለ ክሪኤቲቭ እንደሆነ ማወቅ አለባችሁ። ጥሩም ሆነ መጥፎ ሀሳብ በአእምሯችሁ ውስጥ ለተወሰነ ጊዜ እያሰላሰላችሁ ከቀጠላችሁ ኤክስፕረስ መደረጉ አይቀርም። በእውነተኛው ዓለም ላይ እየተገለጠ ይመጣል ማለት ነው። ይህንን አንድ እውነታ ደግሞ ካወቃችሁ ለሀሳቦቻችሁ ትልቅ ቦታን መስጠት ትጀምራላችሁ። የማትፈልጉት ሀሳብ አእምሯችሁ ውስጥ እንዲቀመጥ አትፈልጉም። ሀሳቦቻችሁ ህይወታችሁን ክሬት እያደረጉ እንደሚሄዱ ስላወቃችሁ ለሀሳቦቻችሁ የሚገባቸውን ቦታ ትሰጣላችሁ። በመኪና አደጋ የደነገጠውና የተጎዳው ልጅም በደንብ ይህንን ተረዳ። ምን ብለው መጸለይ እንዳለበትም ሰጠውት። ይህ መኪና ያንተ መኪና ሳይሆን የፈጣሪ መኪና ነው። መኪና እዚች ዓለም ላይ እንድትመጣ የፈቀደው ፈጣሪ ነው። ስለዚህ ፈጣሪያችን መኪና እንዲመራልህ፣ እሱ እንዲቆጣጠርልህ ኃላፊነቱን ለሱ ስጠው። አንተ ሁሉንም ነገር ለሱ አሳልፈ ስጥ። እሱም አንተን ምንም እንደማያደርግህ እንደሚጠብቅህ በደንብ አድርገህ እመን። ይህንን ደጋግመህ ስትል በደንብ አድርገህ አእምሮ ውስጥ ይህንን እምነት ካስገባኸው ምንም የምትሆነው ነገር የለም አልኩት። በጣም ብዙ የሚባሉ ሰዎች ሰበብን ያስቀምጣሉ። ጣታቸውን የሚጠቁሙበትን ነገር አያጡም። አየሩ በጣም ቀዝቃዛ ስለሆነ ጉንፋን ያዘኝ ወይንም ደግሞ ብርድ መታኝ እያሉ ላጋጠማቸው ነገር ሁልጊዜም ችግሩ ከነሱ ውጭ ያለ ነገር አድርገው ቁጭ ይላሉ። እንደዚህ አይነት ድብርት ውስጥ የገባሁት በዚህ ችግር የተነሳ ነው። ወይንም ደግሞ በቢሮዬ ውስጥ እድገትን ላገኝ ያልቻልኩት እዚህ ካጠገቢ የሚሰራው ሰውዬ በጣም ጎበዝ ስለሆነና እሱን ስላሳደጉት እድሌን ሙሉ ለሙሉ ወስዶ እንጀራዬን ዘጋው ብለው የሚያወሩ ብዙ አሉ። ለማውራት እንኳን ባይደፍሩ ውስጣዊ እምነታቸው ያ ነው። ምን አይነት ስህተት ነው? እንደዛ ስንል ወይንም ደግሞ እንደዛ ስናስብ ምን እያረግን ነው ካልን ሌላን ሰው ፈጣሪ እያረግን ነው። ፈጣሪ እኛን ተመልክቶን ምንም አላረገልንም፣ ለሌሎች ግን እያረገ ነው ብለን እንደማሰብ ማለት ነው። ሁልጊዜም ልታመልጦት ከሚገባው ችግር ውስጥ አንደኛውና በጣም ዋነኛው ምን መሰላችሁ? ምንም የሚያጋጥማችሁ ነገር ከፈጣሪ እንደማይበልጥ ማወቅ አለባችሁ። ብዙ ሰው ቴምፖራሪ ወይንም ደግሞ ጊዜያዊ የሚባል ችግር ሲያጋጥመው ምንም እንኳን ያ ቴምፖራሪ ወይም ጊዜያዊ የተባለው ችግር በጣም ትልቅ ችግር መስሎ ቢታይም የምርም ዝም ብላችሁ ከተመለከታችሁት ያ ችግር በጣም ትንሽ ነው። ችግራችሁ ከፈጣሪያችሁ እንደሚበልጥ አድርጋችሁ ስታስቡ የዛኔ ሙሉ ጨዋታውን ተሸውዳችሁ ተሸንፋችኋል። እዚህ ዓለም ላይ አንድ ፈጣሪ ብቻ ነው ያለው። ስለዚህ ያንን ፈጣሪ ብቻ ነው መመልከት ያለባችሁ። ችግሮቻችሁ ትልቅ ከመሰሏችሁና ፈጣሪ እየረዳኝ አይደለም ብላችሁ ካሰባችሁ እናንተ የፈጠራችሁን ፈጣሪ ትታችሁ ሌላን ፈጣሪ እያመለካችሁ እንደሆነ ወቁ። ለፈጣሪያችሁ ከችግሮች አትበልጥም እያላችሁት ነው። ያንን ለፈጣሪያችሁ ማለት ደግሞ ትንሽ ከባድ ይመስላል። ነገር ግን ተግባራችን እንደዛ እያለ ነው። ስለዚህ ፈጣሪ ከኛ የሚፈልገው ምንድን ነው ካልን የእሱን ቦታ በሌላ ነገር አለመተካት ነው። ሁልጊዜም እሱን ባስቀመጥ ነው ከፍታ ላይ ማስቀመጥ አለብን። እንደ እውነቱ ከሆነ እኛ ስላስቀመጥ ነው ወይንም ደግሞ ስላወረድ ነው ከፍ ዝቅ የሚልልን አይደለም። ሁሌም ከላይ ከሁሉም በላይ ቁጭ ብሏል። ነገር ግን ከሁሉም በላይ ቁጭ ማለቱን ማወቅ አለባችሁ፣ መገንዘብም አለባችሁ። እምነታችሁን በዛ መሰረት ሊሆን ይገባል። ፈጣሪ ከኛ የሚፈልገው ይሄንን ብቻ ነው። ዓለም ብትገለበጥባችሁ፣ ሁሉም ነገር ግራ ቢገባችሁ፣ ሰው ቢከዳችሁ፣ እስከ ዛሬ የገነባችሁት ነገር እንዳለ ባንዴ ባዶ ቢሆን አሁንም ከፈጣሪ በታች እንደሆነ በደንብ አድርጋችሁ ተገንዘቡ። ስለዚህ በስራ ቦታችሁ እድገትን የምትፈልጉ ከሆነ ጥያቄውን ይዛችሁ ወደ ፈጣሪያችሁ መሄድ ነው። ሌላ አብሯችሁ የሚሰራ ሰው እድገቱን ስላገኘ እናንተ ምንም አይነት የቅናት ስሜት በውስጣችሁ ሊቀመጥ አይገባም። የእናንተንም እድል የሚጋፋ ነገር የለም። ሁሉም ሰው ህይወት በምትባል ሩጫ ላይ እየሮጠ ነው። ነገር ግን ሁላችንም የምንሮጥበት መንገድ በጣም ይለያያል። አንድ ሰው እናንተ የምትፈልጉበት ቦታ
ላይ ስለደረሰ ብቻ እናንተ አትደርሱም ማለት አይደለም። የእናንተ ሰዓት ከሌላኛው ሰው ሰዓት በጣም ይለያል። ፉክክራችሁ ከሌሎች ሰዎች ጋር መሆን የለበትም። ሁሉም ሰው በራሱ የህይወት ሩጫ ላይ ነው ያለው። ስለዚህ ፈጣሪ የሥራ ዕድል ያመቻችልኛል፣ መንገዶችንም ይከፍትልኛል። ሁሌም በሱ መንገድ ላይ እየተራመድኩ እቀጥላለሁ። ፈጣሪ ከፊት እየተራመደ መንገዶቹን እንዳለ ያሳየኛል ብላችሁ ብቻ ማመን ነው። ፋይናንሻሊም ደግሞ ማሰብ ከፈለጋችሁ የምትፈልጉትን ነገር እወቁ እንጂ ሁሉንም ነገር ይዛችሁ ወደ ፈጣሪ መመለስ ትችላላችሁ። ከእናንተ የሚጠበቀው ያንን ነገር እንዳገኛችሁት ማመን ነው። ፈጣሪ እንደሚሰጣችሁ ቃሉ ላይም እንደማይሳሳት፣ በመንገዳችሁ ከኋላ ሆኖ እንደሚጠብቃችሁ፣ ከፊትም ሆኖ እንደሚመራችሁ፣ የምትፈልጉትንም ነገር እንደሚሰጣችሁ፣ እሱ የእናንተ ዋነኛውና ብቸኛው ሶርስ እንደሆነ ወይንም ምንጭ እንደሆነ ማመን፣ ምንም ነገር ከሱ ውጪ እንደማታደርጉ ለራሳችሁ ደጋግማችሁ መንገር። ስለዚህ በራሳችሁ መንገድ ከመሄድ በሱ መሪነት መንገዳችሁን ትቀጥላላችሁ ማለት ነው እንጂ ውሸት አትመኑ። እምነታችሁ ባረፈበት ቦታ ሁሉም ነገር ይመሰረታል። ስለዚህ እናንተ ውሸት ካመናችሁ ህይወታችሁን ድራማ የሞላበት ህይወት ይሆናል። ይቺን ዓለም የሞላት ውሸት የሚያምኑ ሰዎች ናቸው። ጥያቄ አይጠይቁም፣ አይመረምሩም፣ እውነታውንም ከፈጣሪ አይፈልጉም። እናንተ ግን ይህንን እድል በእጃችሁ ላይ ይዛችኋል። ፈጣሪን መጠየቅ ትችላላችሁ፣ እሱም ይመልሳል። ስለዚህ እውነታውን መፈለግ ቀጥሉ፣ እስክታገኙም ድረስ እንዳትቆሙ። The Power of Your Subconscious Mind የተሰኘውን ድንቅ መጽሐፍ የጻፈው አይሪሻዊው ጸሐፊ ዶክተር ጆሴፍ መርፊ። ስለተከታተላችሁኝ አመሰግናለሁ። ቻው።